ጌታ ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን ስለነበረን ድንቅ ያምልኮ ጊዜ፣ እግዚአብሔር ስለሰጠን አገልጋዮች የጌታ ስም ይባረክ። መዝሙር ባይኖር እንዴት ነው ይሄ ስሜት የሚገለጠው? በምንድን ነው? ለጌታ ያለንን አክብሮት፣ ለጌታ ያለንን ምስጋና፣ መደነቅ፣ ፍቅር በምን ቋንቋ በምን መንገድ ነበር የሚገለጠው? እና መላእክትም ይዘምራሉ። ስለዚህ ለሰው ብቻ ሳይሆን ለነሱም ይሄን ስሜት ይሄንን አምልኮ መግለጫ መንገድ ዝማሬ ነው እና ያንን ነው የተካፈልነው ከነሱ ጋር። እግዚአብሔር ስለሰጠን እድል ጌታ ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደዚህ ነው፣ እንደዚህ ነው። እግዚአብሔር ይመስገን። አንዴ ድገሙት እስቲ። እግዚአብሔር ይመስገን። ጌታ ይመስገን። እንቆምና እንደ ወጋችን እንደ ትውፊታችን ሮሜ ምዕራፍ 14 ላይ ነን። ባለፈው ሳምንት ከቁጥር 1 እስከ 12 አይተን ነበር። ዛሬ ደግሞ ከቁጥር 13 ጀምረን እስከ ቁጥር 23 ማለትም እስከ መጨረሻው እናነባለን። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ፣ ይልቁን ግን ለወንድም እንቅፋትን ወይም ማሰናከያን ማንም እንዳያኖርበት ይህን ቁረጡ። በራሱ ርኩስ የሆነ ነገር እንደሌለ በጌታ ኢየሱስ ሆኜ አውቄአለሁ ተረድቻለሁም። ነገር ግን ምንም ርኩስ እንዲሆን ለሚቆጥር ለእርሱ ርኩስ ነው። ወንድምህንም በመብል ምክንያት የምታሳዝን ከሆንክ እንግዲህ በፍቅር አልተመላለስክም። ክርስቶስ ስለ እርሱ የሞተለትን እርሱን በመብልህ አታጥፋው። እንግዲህ ለእናንተ ያለው መልካም ነገር አይሰደብ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። እንግዲያስ ሰላም የሚቆምበትን እርስ በርሳችንም የምንታነጽበትን እንከተል። በመብል ምክንያት የእግዚአብሔርን ሥራ አታፍርስ። ሁሉ ንጹሕ ነው። በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው። ሥጋን አለመብላት ወይንም አለመጠጣት፣ ወንድምህም የሚሰናከልበትን አለማድረግ መልካም ነው። ላንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሁንልህ። ፈትኖ መልካም እንዲሆን በሚቆጥረው ነገር በራሱ ላይ የማይፈርድ ብፁዕ ነው። የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል። በእምነትም ያልሆነ ሁሉ ኃጢአት ነው። አሜን። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ከኛ ጋር ስላለህ፣ በሕይወት ስላኖርከን፣ ምሕረትህ ስለበዛልን፣ ሰማያት ስለተከፈቱልን እናመሰግንሃለን። መገኘትህ ስለሚሰማን እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ ቃልህን አስተምረን። እግዚአብሔር ሆይ ቃልህን ግለጥልን። ሁሉን ስለምታደርግ አንተ ተመስገን። የክፉ ጉልበት ቃልህን እንደሚገባ እንዳንረዳ በሥጋ እዚህ ሆነን ሐሳባችን ሌላ ቦታ እንዲሆን የሚያደርግ ከትምህርትም በኋላ በተማነው በተማርንበት እንዳንኖር ቃሉን የሚለቅም ክፉ በኢየሱስ ክርስቶስ ስምና ስልጣን የተመታ ይሁን። ጌታ ሆይ የሚሆነው ሁሉ ላንተ ክብር ለኛ ጥቅም ይሁንልን፣ በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ከምዕራፍ 14 ቁጥር 1 ጀምሮ እስከ ምዕራፍ 15 ቁጥር 13 ያለው በሮም ቤተ ክርስቲያን ውስጥ በአንድ ጉዳይ ላይ ያለውን መከፋፈል አንስተው ሐዋርያው ጳውሎስ ደረጃ በደረጃ ዲል የሚያደርግበት ነው። ባለፈው ሳምንት እንዳየነው ጉዳዩ ምን እንደሆነ በደንብ ግልጽ አድርጎ ሐዋርያው ጳውሎስ አልነገረንም። ስህተት ወይም አጋጣሚ ሳይሆን
እንደማስበው ሆን ተብሎ ነው የሚመስለኝ። ምክንያቱም ከዚህ የምናገኘው መርህ በየዘመናቱ በቤተ ክርስቲያን መካከል አከራካሪ በሆኑ ጉዳዮች ላይ ልዩነት ሲፈጠሩ ልዩነቶቹን እንዴት ዲል እናድርግ የሚል መልእክት ስለሚያስተላልፍልን ነው። ባለፈው ደጋግመን እንዳየነው በአዲሱ መደበኛ ትርጉም በሌሎችም ትርጉሞች አይተን ከቁጥር 1 ጀምሮ የሚናገረው ጉዳዩ አከራካሪ ጉዳይ ነው እንጂ ዋና ነገር አይደለም። መሰረታዊ ልዩነት አይደለም። ዶክትሪናል ልዩነት አይደለም። ሰዎች በትራዲሽናቸው፣ በባህላቸው፣ በአስተዳደጋቸው በተለያየ ምክንያት በሃይማኖታዊ ባክግራውንዳቸው ወይም ዳራቸው ምክንያት ከያዙት አቋም የተነሳ የሚፈጠር ልዩነት ነው። ዋና ነገር አይደለም። ዋናና መሰረታዊ የሆኑ ጉዳዮችን እንዴት እንደምንፈታ መጽሐፍ ቅዱስ በግልጽ ያስቀምጣል። የእግዚአብሔር ቃል የመጨረሻው ባለስልጣን ነው። በተለይ እኛ ወንጌላውያን ክርስቲያኖች እንደመሆናችን መጠን ወንጌላውያንን ከሚገልጣቸው ነገር ዋና ዋና አስተምሮች መካከል አንዱ የእግዚአብሔር ቃል የመጨረሻው ባለስልጣን ነው የሚል ነው። በእምነት ጉዳይ፣ በሃይማኖት ጉዳይ፣ በአስተምሮ ጉዳይ ብዙ ኦቶሪቲዎች ቢኖሩም የመጨረሻው ባለስልጣን ግን የትኛው ነው? ይሄ ነው። ስለዚህ እሱ አከራካሪ አይደለም። ነገር ግን አከራካሪ የሆኑ ጉዳዮች ደግሞ አሉ። እነሱን እንዴት እንፍታቸው የሚለውን ነበር ባለፈው ሳምንት ያየነው። እነሱን ስናያቸው አንዳንድ ነገሮችን አንዳንድ ወገኖች እምነታቸው እንዲያደርጉ እንደሚፈቅድላቸው ያምናሉ፣ ወይም ሕሊናቸው ነፃ ነው። ስለዚህ እነሱ ያንን ማድረግ ይችላሉ። አንዳንዶች ደግሞ እምነታቸው ያንን ማድረግ እንደሚፈቅድላቸው ሕሊናቸው አይነግራቸውም ወይም አይቀበለውም። ስለዚህ ያንን ማድረግ ይቸግራቸዋል። በዚህ ምክንያት በቅዱሳን ህብረት መካከል ልዩነት ይፈጠራል። አንደኛው በእምነቱ ብርቱ እንደሆነ የሚያስበው ሕሊናው ያንን የሚፈቅድለት እነዚህ ደካሞች ናቸው ብሎ ሌሎችን ይንቃል። እምነታቸው እነዛን ነገሮች ማድረግ እንደሚገባቸው ሕሊናቸው የማይፈቅድላቸው ደግሞ ያንን በሚያደርጉት ላይ ይፈርዳሉ። ስለዚህ መፈራረድና መናናቅ በቤተ ክርስቲያን መካከል ይኖራል። ሐዋርያው ጳውሎስ እሱን በሚመለከት የነገረን ነገር መፈራረድም መናናቅም አያስፈልግም የሚል እንደነበረ ባለፈው ሳምንት አይተናል። ስለዚህ ዋና በሆኑ መሰረታዊ በሆኑ ጉዳዮች ላይ አንድነት፣ መሰረታዊ ባልሆኑ ወይም ዋና ባልሆኑ ነገሮች ላይ ነፃነት፣ ከዛ ውጪ ባለው ነገር ሁሉ ፍቅር የሚለው መመሪያችን እንደሚሆን ባለፈው ሳምንት አይተናል። ዛሬ ከዛ ነው የምንቀጥለው። ሁላችን የተለያየ ትውፊት ማለትም ትራዲሽን አለን። ሁሉ ሰው ካደገበት አካባቢ፣ ካደገበት ቤት፣ ካስተዳደጉ፣ ካለፈበት መንገድ የተነሳ ሁሉ ሰው አለ። ሁላችን ትውፊት አለን። ከየት እንደመጣ አንዳንዱን አናውቅም እንጂ ሁሉ ሰው ትራዲሽን አለ። ሁሉ ሰው ለዚህ ነው በትዳር የመጀመሪያዎቹ ዓመታት ግጭት የሚበዛው። ሚስትየው ከሆነ ትውፊት አላት፣ ባልየው የሆነ ትውፊት ትራዲሽን አለው። ስለዚህ ሁለት ትራዲሽኖች ሲመጡ፣ ሁለት ባህሎች ሲመጡ፣ ወደ አንድነት ሲመጡ ግጭት ይፈጠራል። በቤተ ክርስቲያን መካከልም እንዲህ አይነት ነገር ሊፈጠር ይችላል። ሁላችን አለን፣ ከየት እንደመጣ አናቅም፣ ግን የሆነ አይነት አይደንቲቲ ይሰጠናል። ትራዲሽን የሆነ አይነት ማንነት ይሰጠናል። አንዲት ሴት አሳ ስትጠብስ ቤቷ ጅራቱ አካባቢ፣ ጅራት ነው ጭራ ነው የሚባለው ለአሳ ምንድነው የሚባለው? መብላቱ ላይ ጎበዞች ነን። እና እሱን እየቆረጠች ትጥላለች። እና ስትጠብስ እየቆረጠች ትጥላለች። እና ትጠየቃለች፣ ለምንድን ነው የምትቆርጪው ሲባል እኔ እንጃ እናቴ እንደሱ ነው የምታረገው ትልና ነገሩ በጣም ስላሳሰባት እናቷን ልትጠይቅ ትሄዳለች። እና እናቷን ስትጠይቅ እናትየው እኔም እናቴ ታረግ ስለነበር ነው እና እናቴ ቆርጣ ትጥል ነበር፣ ከልጅነቴ ጀምሮ አይቻለሁ፣ ለዚህ ነው ትላለች። ከዛ እናትየው በህይወት ስለነበሩ እሳቸው ሊጠይቁ ይሄዳሉ። እና ልጅና እናት ተያይዘው አያት ጋር ሄደው ሲጠይቁ አያትየው እኔ እኮ በቤቴ የነበረው መጥበሻ ትንሽ ነበረ፣ ስለዚህ እሱን ስለማይችል ለዛ ነበር ቆርጬ የምጥለው አሉ። እና
ባህል እንዲህ ነው የሚጀምረው ማለት ነው። ትራዲሽን እንዲህ ነው የሚጀምረው እና አንዳንድ ትራዲሽኖቻችን ከምን እንደመጡ አናቃቸውም፣ ግን የሆነ አይነት አይደንቲቲ ይፈጥሩልናል። ከዛ በኋላ እሱ ሲነካ ይጎረብጠናል ማለት ነው። እኔ አስታውሳለሁ እንጀራ ተጠቅልሎ ተቆርጦ መቅረብ የጀመረበትን ጊዜ ማለት ነው። ታስታውሳላችሁ? እና ለብዙ ሰዎች ቅር የሚያሰኝ ነበር። እንደ ስስት እንደ ቀጠና አይደል? በቃ በረከት አጠፋችሁ፣ ችጋር ታመጡብናላችሁ አይነት እና እኛ የምናውቀው አንድ እንጀራ ወስዶ የሚተርፈውን ያው የሚበሉ አሉ አይነት ነበረ። አሁን ግን በቃ እንደሱ ሲቆረጥ በቃ ቅር አላቸው ሰዎች፣ ግን ደግሞ ከብክነት እንደሚጠብቅ እናውቃለን። ስለዚህ ትራዲሽን ነበር፣ አሁን ግን ተቀየረ አይደል? ስለዚህ እንደዚህ ይጀመራል። እንዲህ አይነት ነገሮች በቤተ ክርስቲያንም ይመጣሉ፣ ቤተ ክርስቲያንም መካከል አሉ። አሁን እኔ እዚህ ሀገር ስመጣ መጀመሪያ የድንብራ ስንሄድ ፈረንጆች ቸርች ነው የሄድነው እና ስንሄድ ካምልኮ በኋላ ሻይና ዳቦ ኬክ ምናምን አለ። አገር ቤት በሄድኩባቸው አካባቢዎች ሁሉ ገጥሞኝ አያቅም። የሆነ የምስጋና ፕሮግራም በዓል ከሌለ በስተቀር በኖርማል የአምልኮ ጊዜ ላይ እንዲህ አይነት ነገር አልገጠመኝም እና የዚህ ሀገር ትራዲሽን ነው ማለት ነው። አበሾቹም ጋር ሲሄድ ያው ነው፣ ሀገር ቤት የለም ይሄ። ስለዚህ አንድ ትራዲሽን አበጀን ማለት ነው። ስለዚህ ትራዲሽን አለ፣ ይሄ ትውፊት፣ ባህል፣ ወግ፣ ስርዓት አለ። እነዚህ ዋና ነገሮች አይደሉም። የምግብ ምርጫዎች የመሳሰሉ ነገሮች ዋና ነገሮች አይደሉም። ዋና በሆኑ ነገሮች ላይ ባለፈውም ሳምንት እንዳየነው ሐዋርያው ጳውሎስ ኮምፕሮማይዝ አያደርግም። በሮሜ ቤተክርስቲያን በምግብ ጉዳይ የሙሴን ሕግን ብንጠብቅ ባህላችንን ብንጠብቅ ጥሩ ነው የሚሉ አይሁድ ክርስቲያኖች ነበሩ። እንደዚህ የሚሉት ግን ለመዳን ያስፈልጋል ብለው አልነበረም። ለመዳን ያስፈልጋል ብለው እንደሱ ያሉትን በገላትያ ያላቸውን እናውቃለን። በጣም ጠንካራ ምላሽ ነው የሰጣቸው። ነገር ግን በሮም ያሉቱ ለመዳን ያስፈልጋል የሚሉ አይደሉም፣ ግን ብንጠብቀው ጥሩ ነው የሚሉ ናቸው። የለም መጠበቅ አያስፈልግም የሚሉ ነበሩ። እንደዚህ አይነት ልዩነቶች ሲፈጠሩ እንዴት እናርግ የሚለውን ነው ያየነው እና በመሰረታዊ ዶክትሪን ጉዳይ አይደለም። ይሄን ደጋግም የማሰምርበት በኃጢአት ጉዳይ ላይ ማመቻመች እንዳይመጣ ነው። መሰረታዊ በሆኑ በዶክትሪናል ጉዳዮች ላይ መላዘብ አያስፈልገንም፣ ግን መሰረታዊ ባልሆኑ ነገሮች ላይ ልዩነቶች ይኖራሉ። እሱን ነው ዛሬም የምናየው። ባለፈው ሳምንት ሐዋርያው ጳውሎስ ብርቱዎቹ ስለ ደካሞቹ በሚኖራቸው አስተያየት ላይ ወይም ደግሞ ደካሞች የተባሉት በብርቱዎች ላይ ስለሚኖራቸው አስተያየት ነበር ሲናገር የነበረው። አሁን ግን ከአስተያየታቸው ተሻግሮ ወደ ድርጊታቸው ነው የመጣው። በፊት አትፍረዱ፣ አትናቁ የሚል አቲቲዩዳቸውን ብቻ ነበር ሲናገር የነበረው። አሁን ከቁጥር 13 ጀምሮ ያለው ላይ ደግሞ ከአቲቲዩድ አልፎ አክሽናቸው ላይ፣ ድርጊታቸው ላይ፣ ተግባራቸው ላይ ነው የቆመው እና ይሄንን በሶስት ደረጃ እናየዋለን። የመጀመሪያው ከቁጥር 13 እስከ 16 ያለው ነው። ቁጥር 13 ላይ እንደ መሸጋገሪያ ነው። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ። ይሄ ከባለፈው ሐሳብ ጋር የሚያያዝ ነው። ይልቁን ግን ለወንድም እንቅፋትን ወይም ማሰናከያን ማንም እንዳያኖርበት ይህን ቁረጡ። በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄአለሁ ተረድቻለሁም። ነገር ግን ምንም ርኩስ እንዲሆን ለሚቆጥር ለእርሱ ምንም ርኩስ እንደሚሆን ለሚቆጥር ለእርሱ ርኩስ ነው። ወንድምህን በመብል ምክንያት የምታሳዝን ከሆንክ እንግዲህ በፍቅር አልተመላለስክም። ክርስቶስ ስለ እርሱ የሞተለትን እርሱን በመብልህ አታጥፋው። እንግዲህ ለእናንተ ያለው መልካም ነገር አይሰደብ ይላል። ስለዚህ ከዚህ የምናየው መሰናክል አትሁኑ የሚል ሐሳብ ነው። በድርጊታችሁ ወንድማችሁን እህታችሁን አታሰናክሉ፣ እንቅፋት አታስቀምጡ የሚል ሐሳብ ነው ሐዋርያው ጳውሎስ እየተናገረ ያለው። አቀራረቡን ለወጥ አድርጎታል፣ ሬቶሪኩን ቀይሮታል። ምንድነው መጀመሪያ የሚለው? በተለይ ይሄ ክፍል ዛሬ ያነበብነው ብርቱ በሚባሉት ላይ ብርቱዎች ነን በሚሉት ላይ ነው በደንብ የሚያተኩረው። ስለዚህ ለብርቱዎቹ ስለ ምግብ ያላችሁ መረዳት ልክ ነው የሚላቸው። ቁጥር 14 ላይ በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ክርስቶስ ሆኜ አውቄአለሁ ተረድቻለሁም ሲላቸው በዋናው ጉዳይ ላይ ልክ ናችሁ። በራሱ ርኩስ የሆነ ነገር የለም። ክርስትና የሚነግረን እግዚአብሔር ነው የፈጠረው ሁሉንም። በጢሞቴዎስ መልእክቱ እንደሚናገረው ሁሉም በምስጋና ሊቀበሉት የተገባ ነው። ስለዚህ ርኩስ የሆነ ነገር በራሱ የለም ነው የሚላቸው። አደራ
ይህንን ሲናገር ሴርሞኒያል የሆነ ነገር ባህላዊ የሆነ ነገሮችን ነው እንጂ ሞራላዊ ነገሮችን የሚመለከት አይደለም። ሞራላዊ በሆኑ ነገሮች ጉዳይ አንዳንድ ሐሳቦች፣ አንዳንድ ድርጊቶች በራሳቸው ምንድን ናቸው? እርኩስ ናቸው። አንዳንድ ሐሳቦች፣ አንዳንድ ድርጊቶች ሞራላዊ በሆነ ኤቲካል በሆነ ጉዳይ። አሁን ግን የሚናገረው ስለ ሴርሞኒያል ስለሆኑ ነገሮች፣ ስለሚበሉ ስለማይበሉ ነገሮች፣ ስለ ባህላዊ ነገሮች ነው የሚናገረው እንጂ ስለ ሞራል አይደለም የሚናገረው። እና ምግብ ሁሉ ንጹህ ነው። ይሄ የብርቶቹ መፈክር ይሄ ነው። ሲበሉ በቃ የሚጣል የለም፣ እግዚአብሔር ፈቅዷል። ሰውን የሚያረክሰው ወደ አፉ የሚገባው ሳይሆን የሚወጣው ነው የሚል የነሱም መፈክር ጭምር ነው። ያረጋግጥላቸዋል። እውነት ነው። ምግብ በራሱ ርኩስ እንዳልሆነ እኔም በጌታ ሆኜ ተረድቼዋለሁ ነው የሚላቸው። ግን ምግብ ሁሉ እርኩስ ባይሆንም አንዳንድ ግምት ውስጥ መግባት ያለባቸው ጉዳዮች ግን አሉ። ይሄውም ምግቦቹን መብላት እንደሚያረክሳቸው የሚያስቡ ሰዎች ስላሉ ለነሱ መሰናክል እንዳትሆኑ ነው የሚላቸው። ቲዮሬቲካሊ ልክ ነው፣ ፕራክቲካሊ ግን ፍሬን ያዝ ማድረግ ያስፈልጋል። ሐሳቡ ትክክል ነው። ድርጊቱ ላይ ግን በዛው ፍጥነት እንዳንሄድ ያዝ አድርገን ግራ ቀኙን ማስተዋል ይገባል ነው የሚላቸው። ምክንያቱም አንዳንድ ወገኖች ምግብ ሁሉ ንጹህ እንደሆነ በራሱ ርኩስ እንዳልሆነ ቢነገራቸውም አሜን ብለው ለማድረግ ውስጣቸው አይነሳሳም። ቢያንስ ስሜታዊና ስነ ልቦናዊ መፈታት አይሰማቸውም። ስሜታቸው እሺ አይላቸውም። ሳይኮሎጂካል ጫና ይኖርባቸዋል። ስነ ልቦናዊ ጫና አለባቸው። ስለዚህ እነሱን ግምት ውስጥ መክተት አለብን ነው የሚላቸው። ስለዚህ ምግብ ሁሉ ንጹህ ነው ሲል ባውንደሪ ማርከር መሆኑን ምግብ ባውንደሪ ማርከር መሆኑን ሐዋርያው ጳውሎስ እንደማይስማማበትም ጭምር የሚናገር ይመስላል። ምክንያቱም ለአንዳንድ ሰዎች ውስጣቸው የሚነግራቸው፣ ህሊናቸው የሚነግራቸው ይሄንን ነገር አትብሉ ነው የሚላቸው። ይሄን ነገር መብላት ጥሩ አይደለም ይላቸዋል ውስጣቸው። ስለዚህ ምግብ ሁሉ በራሱ ንጹህ ነው፣ ግን ደግሞ ንጹህ ስለሆነ መበላት የለበትም። አያው ነው አይደል? አያው ማለት ፓራዶክስ። ምግብ ሁሉ ንጹህ ነው፣ አዎ፣ ግን ደግሞ ማድረግ የለብንም። ለምን ከተባለ ለአንዳንዶች እንደሱ አይደለም። አዲሶች አሉ፣ በጣም ወግ አጥባቂ የሆኑ አሉ። ስለዚህ እኛ የምናደርገው ድርጊት ለሌሎች መሰናክል እንዳይሆን፣ በሌሎች ህሊና ላይ ጫና እንዳያስቀምጥ፣ መሰናክል እንዳይፈጥር መጠንቀቅ አለብን። የትኛውንም ምግብ ለመብላት ነፃነት አለን። ነፃነታችን ግን ለሌሎች እንቅፋት እንዳይፈጥር ግድ ሊለን ይገባል። ለሌሎች ፍቅር ሊኖረን ይገባል። ፍቅር ከነፃነት ይበልጣል ነው የሚለው። የስብከቴ ርዕስ ይሄ ነው። ፍቅር ከነፃነት ይበልጣል። ነፃነት አለን። የወደድነውን ለማድረግ ነፃነት አለን። ያሻንን ለማድረግ ነፃነት አለን። በባህል ጉዳይ፣ በወግ ጉዳይ፣ መሰረታዊ ባልሆነ ጉዳይ ላይ ህሊናችን የሚፈቅድልንን ነገር ለማድረግ መብት አለን። መሰረታዊ አስተምሮ ባልሆነ ጉዳይ ላይ፣ ሞራላዊ ባልሆነ ጉዳይ ላይ፣ ሞራላዊ በሆነ ጉዳይ መጽሐፉ ግልጽ ነው። ባልሆኑ ጉዳዮች ላይ ህሊናችን የሚፈቅድልንን ሁሉ ማድረግ እንችላለን። ነገር ግን ያ ጉዳይ ለሌሎች ህሊና ደግሞ ችግር የሚፈጥር ከሆነ የኛ ህሊና የሌሎችን ህሊና መርገጥ የለበትም። የኔ ህሊና ይፈቅድልኛል፣ መብቴ ነው፣ ነፃነቴ ነው። ግን ከኔ ነፃነት ለወንድሞቼ ለእህቶቼ ያለኝ ፍቅር የበላይነት አለው። ፍቅር ከምን ይበልጣል? ከነፃነት ይበልጣል። የሌላውን ህሊና ማስጨነቅ አይኖርብንም። ቁጥር 15 እንደዚህ ነው የሚለው፣ ወንድምህንም በመብል ምክንያት የምታሳዝን ከሆንክ እንግዲህ በፍቅር አልተመላለስክም። የምታሳዝን የምታስጨንቅ ከሆንክ በፍቅር አልተመላለስክም ነው የሚለው። ቁጥር 16 እንግዲህ ለእናንተ ያለው መልካም ነገር አይሰደብ በዚህ ምክንያት እያለ ነው የሚናገረው። ምናልባት ሐዋርያው ጳውሎስ የሚያስበው በጥንቷ ቤተ ክርስቲያን አብረው ማዕድ ይቆርሱ ነበር። ስለዚህ በሮሜም ምናልባት አብረው ማዕድ ይቆርሱ ነበር። ምናልባት እንደሱ ያለበት ሁኔታ ነው ያለው። ስለዚህ አብረው ማዕድ እየቆረሱ
በአንድነት ፌሎሺፕ ያደረጉ የሆኑቱ የተገኘውን ሁሉ ይበላሉ። እዛው መካከል ደግሞ ሌሎቹ ያን መብላት ልክ እንዳልሆነ ህሊናቸው ያወቀ እዛ የሚበሉ ሰዎች ሲኖሩ ምን ያደርጋቸዋል ማለት ነው? ያስጨንቃቸዋል። ስለዚህ መጀመሪያ ያስጨንቃቸዋል፣ ቀጥሎ ደግሞ ምን ያረጋቸዋል? ያጠፋቸዋል። ቁጥር 15 እንደሱ ነው አይደል የሚለው? ወንድምህን በመብል ምክንያት የምታሳዝን ከሆንክ ይልና እንግዲህ በፍቅር አልተመላለስክም ካለ በኋላ ክርስቶስ ስለርሱ የሞተለትን እርሱን በመብልህ አታጥፋው ነው የሚለው። አታጥፋው የሚለው ቃል በተጻፈበት ቋንቋ በግሪክኛው በጣም ስትሮንግ ነው። ከህይወት ጎዳና መውጣት፣ ከክርስትና ጎዳና መውጣት፣ መጥፋት ነው። ጠቅልሎ ከጌታ ቤት መውጣትን፣ መጥፋትን፣ መኮንንን እሱን ቃል ነው የተጠቀመው። በጣም ስትሮንግ ቃል ነው እና በመጽሐፍ ቅዱስ አዋቂዎች ዘንድ በጣም ሙግት ነው የሚፈጥረው። እንዴት እንደዚህ አለ ብሎ በሁለት ምክንያት ሊሆን ይችላል ሐዋርያው ጳውሎስ ይሄንን እንዴት ልናስጨንቃቸውና ልናጠፋቸው እንደምንችል ያሰበው። እዚሁ ጋር ደጋግሞ ምን ይላል? ምግብ በራሱ ርኩስ ባይሆንም ይላል። ለአንዳንድ ሰው ግን ቁጥር 14ን እንመልከት። ወደ ታችም ሄዶ ያብራራዋል፣ በኋላ እንወርድበታለን። ቁጥር 14 በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄያለሁ ተረድቻለሁ። ነገር ግን ምንም ርኩስ እንደሚሆን ለሚቆጥር ለእርሱ ምንድን ነው? ርኩስ ነው። ስለዚህ አንዳንድ ሰዎች ያን መብላት ርኩስ ነው ብለው ካሰቡ ህሊናቸው ርኩስ ነው ካላቸው ያንን መብላት ለነሱ ምንድን ነው? ርኩስ ነው። ምክንያቱም ክርስቲያን እንደ የትኛውም ሰው ጭምር ክርስቲያን ከህሊናው ጋር ምን ማድረግ አለበት? መስማማት አለበት። በኋላ እንመጣበታለን። ከህሊናው ጋር መስማማት አለበት። ከህሊናው ጋር እየተጋጨ ምንም ማድረግ የለበትም። ስለዚህ አንድ ላይ ማዕድ ተቀምጠው እነዚህኞቹ ህሊናዬ ይፈቅድልኛል ብለው ይበላሉ። ህሊናቸው ይፈቅድላቸዋል፣ ችግር የለውም። እነዚህኞቹ ያ ምግብ መበላት እንዳለበት ህሊናቸው አይፈቅድላቸውም። ስለዚህ ቢያረጉት ከህሊናቸው ጋር ስለተጋጩ ምን ይሆናል? ኃጢአት ይሆናል። ስለዚህ አብረው ሲቀመጡ ከነዚህ ጉዳዮች ከሁለት ጉዳዮች አንዱ ሊከሰት ይችላል። አንደኛ ምን ይሆናል? እነዚህ ሰዎች ሲበሉ ሲያዩ የአቻ ግፊት የምንለው እንደ ፒር ፕሬዠር ማለት ነው። ለካ ይሄ ነገር ይበላል ይሉና ምን ሊያደርጉ ይችላሉ? ሊበሉ ይችላሉ። መብላቱ በራሱ ኃጢአት አይደለም። ነገር ግን ህሊናቸው ምን እያላቸው ነው? አይበላም፣ ልክ አይደለም እያላቸው ነው። ስለዚህ ሲበሉ በሌሎቹ ጫና ምክንያት ሲበሉ ከምናቸው ጋር እየተጣሉ ነው ማለት ነው? ከህሊናቸው ጋር እየተጣሉ ነው። ከህሊና ጋር መጣላት ምንድን ነው? ኃጢአት። ስለዚህ አንድ የምናስጨንቃቸውና የምናጠፋቸው በዚህ ምክንያት ነው። ከህሊናቸው ጋር እንዲጋጩ እናደርጋቸዋለን። ምግብን ብቻ አታስቡ። መደረግ እንዳለበት ህሊናችን የሚፈቅድልንን ነገር መሰረታዊ ያልሆነ ነገር ነው እያወራው ያለው። እሱ ላይ ብናረገው እኛ ችግር የለውም። እኛን አይቶ ግን ያ ነገር ልክ አይደለም ብሎ የሚያስብ ሰው ስናረጋ አይቶን በዛ ምክንያት ቢያደርገው ህሊናው ግን ስላልፈቀደለት ከህሊናው ጋር ስለተጋጨ ምን ውስጥ ይገባል ማለት ነው? ኃጢአትና ኩነኔ ውስጥ ይገባል። እንደዚህ ልናስጨንቃቸው እንችላለን። ይሄ አንዱ አደጋ ነው። ሁለተኛው ደግሞ አማራጭ ወይም ሁለተኛው አደጋ ደግሞ እንዴት እንዲያረጋሉ? ክርስቲያኖች አይደሉ እንዴ? በጌታ አይደሉ እንዴ? በጌታ ሆነው እንዴት እንዲህ ያደርጋሉ? ስለዚህ በዚህ ምክንያት እንደዚህ የሚያደርጉ ከሆኑ ክርስትና ቢቀርብኝስ፣ ይሄ እምነት ቢቀርብኝስ ብለው ሊወጡ ይችላሉ። ምን አረግናቸው ማለት ነው? አጠፋናቸው ማለት ነው። ሲምፕሊ በምግብ ምክንያት ሰዎች ይጠፋሉ። ሰምተን እናውቃለን። ጌታን ያገኙ ሰዎች ማንም ያረደውን ቢበሉ ችግር የለውም ብለው ጨረቃ ያለበት ቤት ገብተው ሲበሉ ያንን ያዩ ደግሞ ጌታን ተቀብለው መጀመሪያዎቹ ላይ ያሉ ሰዎች እንዲህ ለመሆን ነው እንዴ? ምክንያቱም ባህላችንን ታውቁታላችሁ አይደል? በጣም ስትሮንግ ነው በዚህ ጉዳይ። ያንን በማየት እንደዚህ አይነቱን ነገር ሁሉ ለመብላት ነው እንዴ ሰው ጴንጤ የሚሆነው? ቢቀርብኝስ ብለው ባክ ሊያደርጉ ይችላሉ ሰዎች ማለት ነው። ስለዚህ እነዚህ ሁለት ፈተናዎች አሉ። አንደኛው እንዲያረጉ ስለምንገፋፋቸው፣ ድርጊታችን ስለሚያነሳሳቸው
ቢያረጉት ማድረጉ በራሱ ኃጢአት ባይሆንም ህሊናቸው ገና ስለሆነ ከህሊናቸው ጋር ስለተጋጩ መካሰስ ውስጥ ነው የምንከታቸው። በዚህ እንጎዳቸዋለን። ሌላኛው ደግሞ እንዲህ ከሆነስ ክርስትና እንደዚህ የሚያስደርግ ከሆነ ቢቀርስ ብለው ሊሄዱ ይችላሉ። ስለዚህ ምግብ ሁሉ ነፃ ነው። ሰውን ወደ አፍ የሚገባው ነገር አያረክሰውም። ቢሆንም ግን ሌሎችን እንዳናሰናክል ልንጠነቀቅ ይገባል ነው የሚለው። ስለዚህ ምግብን ብቻ አይደለም ማሰብ ያለብን። መሰረታዊ ባልሆነ ጉዳይ ላይ ብዙ ጥያቄዎች አሉ። እንትን ኃጢአት ነው፣ እንትን ማድረግ ኃጢአት ነው ወይስ አይደለም? እንትን ባረግ እንዴት ነው ብለው የሚጠይቁ ብዙ ሰዎች አሉ። ኃጢአት መሆን አለመሆኑ ብቻ ሳይሆን ስታደርገው ሲያዩህ፣ ስታደርጊው ሲያዩሽ ሌሎች ቢሰናከሉስ? ክርስቲያኖች ትውፊት አለን የራሳችን። ወንጌላውያን ክርስቲያኖች ትውፊት አለ አይደል? ሰው ለምሳሌ መጠጥ ቀርቦለት ጠጣ ሲባል አልጠጣም ሲል፣ አሁን አላቅም ድሮ አልጠጣም ሲል መጀመሪያ የሚባለው ምንድነው? ጴንጤ ነህ እንዴ ነው የሚባለው አይደል? በቃ የሚባለው እንደዛ ጴንጤ ነህ እንዴ ነው የሚባለው። ስለዚህ ይሄ ትውፊት አለ። ሌሎችንም ጉዳዮች ብናነሳ ጴንጤ አያረጋቸውም ተብሎ የሚገመቱ ወይም የሚታሰቡ በማህበረሰቡ ዘንድ ተቀባይነት ያገኙ በእኛም ዘንድ ያገኙ ብዙ ነገሮች አሉ። ስለዚህ ጥያቄው ኃጢአት ነው አይደለም ብቻ ሊሆን አይገባም። የምናገረው መሰረታዊ ያልሆነ ሞራላዊ ያልሆነ ዶክትሪናዊ ያልሆነ ነገር ነው። እነዚህ ነገሮች አንዳንዶቹ ደግመዋለሁ፣ አንዳንዶቹ በራሳቸው ኃጢአት ባይሆኑም ስናረጋቸው ግን ሰዎችን ሊያሰናክሉ ይችላሉ። አንድም እንዲያረጉ ይነሳሳሉ። ሲያረጉት ህሊናቸው ውስጣቸው ስለማይፈቅድላቸው መካሰስና መጨነቅ ውስጥ ነው የምንከታቸው። በሌላ መልኩ ደግሞ ክርስቲያን ይሄን የሚያረግ ከሆነ ቢቀርብኝስ እንዲሉ ልናደርጋቸው እንችላለን። ድሮ ከነበርኩበት በምን ተሻለ ውስጥ ሊገቡ ይችላሉ ሰዎች። ስለዚህ ይሄን ግምት ውስጥ መክተት ይኖርብናል። ወንድምህን በመብል ምክንያት አታሰናክለው ነው የሚለው። በመብል ምክንያት በጣም ስትሮንግ የሆነ አገላለጥ ነው። በመብል ምክንያት እስቲ አስቡት። ድርጊቶቻችንን አንዳንድ ነገሮችን አስቧቸው። በሆኑ ንግግሮቻችን፣ በሆኑ ድርጊቶቻችን፣ በሆኑ ነገሮቻችን ምክንያት ሰዎች የሚሰናከሉ ከሆነ በፍቅር አልተመላለስንም ማለት ነው። መብታችን ነው፣ ነፃነታችን ነው። ግን ፍቅር ከነፃነት ይበልጣል። አሜን። ፍቅር ከነፃነት ይበልጣል። ቁጥር 15 መጨረሻ ላይ ያለው በጣም ቦታችንን የሚያስይዘን አባባል ነው። ክርስቶስ ስለ እርሱ የሞተለትን እርሱን በመብልህ አታጥፋው። ክርስቶስ እስኪሞትለት ድረስ ሲወደው እኛ ያንን ምግብ እስከ መተው ድረስ እንዴት አንወደው? ጌታ ኢየሱስ ሕይወቱን እስከ መስጠት ድረስ ሲወደው እኛ ያንን ጉዳይ እስከ መተው እስካለ ማድረግ ድረስ እንዴት አንወደው ነው ጥያቄው። ክርስቶስ የሞተለትን በምንህ አታጥፋው? በመብልህ። ያን ምግብ እስከ መተው ድረስ እንዴት አትወደው? ክርስቶስ እኮ ሕይወቱን እስከ መስጠት ድረስ ነው የወደደው ነው የሚለው። ንጽጽሩ በጣም በጣም ቻሌንጂንግ ነው። ስለዚህ ህሊናችሁ የሚፈቅድላችሁን ነገር ሁሉ አድርጉ። ቆይ ግን ሌላውን የሚያሰናክል ከሆነ አታድርጉ፣ አትቸኩሉ። በፍቅር አድርጉት። ነፃ ናችሁ፣ ግን ደግሞ በፍቅር አድርጉት ነው የሚለው። ሁለተኛው ቁጥር 17 እና 18 ላይ ያለው ነው። ቁጥር 17 እና 18 የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው ይላል። ቅድም ስለ ክርስቶስ መሞት ነበር የጠቀሰው። አሁን ደግሞ ወደ እግዚአብሔር መንግስት ነው የሚመጣው። አሁንም ብርቶቹ ላይ ነው ያለው። የእግዚአብሔር መንግስት ጽድቅ፣ ሰላምና በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ጽድቅ፣ ሰላም፣ ደስታ በጠቅላላው የሮሜ መልእክት ውስጥ ሐዋርያው ጳውሎስ ኦብጀክቲቭሊ ነው ሲያቀርባቸው የነበረው።
አሁን ግን ሰብጀክቲቭሊ ልናያቸው እንችላለን ወይም ኦብጀክቲቭም ሰብጀክቲቭም አድርገን ልንወስደው እንችላለን። ማለትም ጽድቅ በእግዚአብሔር ፊት ልክ ሆኖ መገኘት፣ ሰላም ከእግዚአብሔር ጋር ያለውን ሰላም ምዕራፍ 5 ላይ ልናየው እንችላለን። ደስታም እንደዚሁ። ግን ደግሞ በመካከላችን በወገኖች መካከል እርስ በርሳችን ሰላም፣ እርስ በርሳችን የጽድቅን ጎዳና ይዞ ትክክል የሆነ ነገር ማድረግ በመካከላችን ያለ ደስታ አድርገን ልናስበው እንችላለን። ስለዚህ የነዚህ ሰዎችን ጉዳይ የብርቶችን ጉዳይ ሐዋርያው ጳውሎስ እንደዚህ ነው የሚላቸው፣ የፕራዮሪቲ ችግር አለባችሁ ነው ባጭሩ የሚላቸው። ከጽድቅ ከሰላምና ከደስታ በፊት ምግብ አስቀድማችኋል፣ ምግብና መጠጥ አስቀድማችኋል። በምግብና በመጠጥ ቅድሚያ በመስጠታችሁ ምክንያት በወገኖቻችሁ መካከል ሰላም ደፍርሷል፣ በወገኖቻችሁ መካከል ደስታ ደፍርሷል። በህብረት መካከል የጽድቅ ሥራ እየሰራችሁ አይደለም። ለእግዚአብሔር መንግስት ግድ የሚላችሁ ከሆነ ግን ፕራዮሪቲ ልትሰጡት የሚገባው ጽድቅን በወገኖች መካከል መፈጸም ነው። የህብረቱን ደስታ፣ የጉባኤውን ደስታ፣ የቤተ ክርስቲያንን ደስታ፣ ሰላም መጠበቅ ነው። ምክንያቱም የእግዚአብሔር መንግስት ወደ ላይም ጽድቅ ወደ ጎንም ጽድቅ፣ ወደ ላይም ሰላም በዚህም መካከል ሰላም፣ ከእግዚአብሔር ጋርም ደስታ በመካከልም ደስታ እንዲኖር ነው። ፕራዮሪቲ የሚሰጠው ለመብልና ለመጠጥ ሳይሆን ለጽድቅ ለሰላምና ለደስታ ነው የሚላቸው። ስለዚህ ችግራቸው መብላታቸው አይደለም፣ ግን መብልና መጠጥን ከእግዚአብሔር መንግስት ጉዳይ፣ ከእግዚአብሔር መንግስት ቫልዩ፣ ከእግዚአብሔር መንግስት እሴት አስቀድመዋል። ምግብ እርኩስ አይደለም። እርኩስ ካልሆነ በቃ ብበላስ፣ የህብረቱን ሰላም ቢያደፈርስም ብበላስ መብቴ ነው፣ ነፃነቴ ነው። የህብረቱን ደስታ ቢያደፈርስም ብበላስ፣ ጽድቅን ባልፈጽምም በህብረቱ መካከል የጽድቅ ሥራ ባይሆንም ብበላስ ነው። ብሉ መብላቱን። ፕራዮሪቲ ግን ሊያገኝ የሚገባው የእግዚአብሔር መንግስት ጉዳይ ነው የሚላቸው። ስለዚህ መታቀብ መልካም ነው የሚላቸው። ይሄ የእግዚአብሔር መንግስት ጉዳይ በመንፈስ ቅዱስም የሆነ ደስታ ነው የሚለው። ጽድቅንም ሰላምንም ደስታንም በመንፈስ ቅዱስ ሥራ ካልሆነ በስተቀር አናገኝም። በዚህ መልኩ የሚያገለግል ወይም እንደዚህ ነው አይደል የሚለው ቁጥር 18፣ እንደዚሁ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። ወይም በአዲሱ መደበኛ ትርጉም በዚህ ሁኔታ ክርስቶስን የሚያገለግል እግዚአብሔርን ደስ ያሰኛል። የእግዚአብሔር መንግስት የደስታ ጉዳይ ናት። በዚህ ሁኔታ የሚያገለግል እግዚአብሔርን ምን ያደርጋል? ደስ ያሰኛል። እግዚአብሔርን ብቻ አይደለም፣ በሰው ዘንድም ምን ይሆናል? የተመሰገነ ይሆናል። በምን መንገድ የሚያገለግል? የእግዚአብሔር መንግስት ፕራዮሪቲው ጽድቅ፣ ሰላምና ደስታ መሆኑን በማወቅ መብቱ ቢሆንም ወንድሞቹን እህቶቹን ላለማሰናከል ነፃነቱን ለፍቅር ያሳልፎ የሚሰጥ ሰው፣ በዚህ መልኩ የሚመላለስ ሰው እግዚአብሔርንም ደስ ያሰኛል፣ በወገኖቹም ዘንድ የተመሰገነ ይሆናል። ስለዚህ በህብረት መካከል ምን ይኖራል ማለት ነው? ደስታ ይኖራል፣ ሰላም ይኖራል። ወደ ላይም እግዚአብሔርን ደስ ያሰኛል፣ ወደ ጎንም ማለት ነው። ስለዚህ ጉዳዩ ለእግዚአብሔር መንግስት ቅድሚያ የመስጠት ጉዳይ እንጂ የነፃነት ጉዳይ ብቻ አይደለም። ሰላም ፈጣሪ፣ አስደሳች መሆን፣ ጽድቅን መፈጸም ከእግዚአብሔርም ከሰውም ምስጋናን ይቀበላል። ስለዚህ የምናረገውን ነገር ሁሉ እርስ በርስ ለመተናነጽ ልናደርገው ይገባል። ለእግዚአብሔር መንግስት ቅድሚያ መስጠት ይኖርብናል። አታሰናክል። ቀጥሎ ደግሞ ምንድነው? ለእግዚአብሔር መንግስት ቅድሚያ ስጡ ነው የሚለው። ሶስተኛው ከቁጥር 19 ጀምሮ ያለው እርስ በርስ የምንተናነጽበትን ነገር ነው የሚናገረው። እርስ በርስ ተናነጹ ነው። ቁጥር 19 እንግዲያስ ሰላም የሚቆምበትን እርስ በርሳችን የምንተናነጽበትን እንከተል። የእግዚአብሔር መንግስት ጽድቅና ሰላም ናት። ስለዚህ ሰላም የሚያመጣውን ነገር እንከተል ካለ በኋላ እርስ በርስ የምንተናነጽበትን፣ ስለ ህብረቱ ስለ አካሉ ነው የሚያወራው። እርስ በርስ አንዳችንን የምንገነባበትን፣ በመብል ምክንያት የእግዚአብሔርን ሥራ አታፍርስ። ሁሉ ንጹህ ነው፣ በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው።
ስጋን አለመብላት ወይንንም አለመጠጣት ወንድምህም የሚሰናከንበትን አለማድረግ መልካም ነው። ላንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሁንልህ። ፈትኖ መልካም እንዲሆን በሚቆጥረው ነገር በራሱ ላይ የማይፈርድ ብፁዕ ነው። የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል፣ በእምነትም ያልሆነ ሁሉ ኃጢአት ነው ይላል። ስለዚህ ብርቶቹ ሁሉ ተፈቅዶልናል እንበላለን የሚሉቱ ከራሳቸው ነፃነትና መንፈሳዊ እድገት ባሻገር ለአካሉ መታነጽ ማሰብ አለባቸው። ነፃነት አላቸው፣ እውነት ነው። ለነሱ ይጠቅማቸዋል፣ እውነት ነው። ለአካሉ ግን እርስ በርስ መተናነጽ ማሰብ አለባቸው። እርስ በርስ የምንተናነጽበትን መንገድ እንፈልግ ነው የሚለው። አለበለዚያ የኔ ነፃነት ነው በሚል ምግብን በማስቀደም የእግዚአብሔርን ሥራ ማፍረስ እንዴት ያለ ሞኝነት ነው። በምግብ ምክንያት የእግዚአብሔር ቤተ ክርስቲያን ስትደፈርስ፣ ሰላሟ ሲደፈርስ፣ ህብረት ሲፈርስ፣ ሰዎች ከጉባኤ ሲወጡ፣ ሰዎች ከቅዱሳን ህብረት ሲገለሉ የሚያሳፍር ነገር ነው። በምትበሉት ምግብ ምክንያት ወንድማችሁን አታስጨንቁ፣ አታጥፉ። ደጋግሞ የሚለው በመብል ምክንያት። በጉባኤ መካከል ይሄ መልእክት ሲነበብ የስንቶቹ ፊት እንደሚቀላ ይታየኛል። መልእክቶች ሲጻፉ በቤተ ክርስቲያን በጉባኤ እንዲነበቡ ነው የሚጻፉት። ሐዋርያው ጳውሎስ በሌሎቹ መልእክቶች ይናገራል። ምዕራፍ 16 ስንመጣ እናየዋለን። ስለዚህ የሮሜ መልእክት በጉባኤ መካከል አንባቢ ቆሞ ጠቅላላው ደብዳቤ ከወንድማችን ከሐዋርያው ጳውሎስ የተጻፈ ደብዳቤ ያለ ስሙ ተብሎ ሲነበብ በመብል ምክንያት ሲባል እንበላለን፣ መብታችን ነው፣ ነፃነታችን ነው የሚሉቱ ምን ሊመስሉ እንደሚችሉ ፊታቸው እስቲ መሳል እንችላለን። በጣም ጠንካራ ነው። በመብል ምክንያት እያለ የሚናገረው ነገር ማለት ነው። ምግብ ሁሉ ንጹህ ነው። ቁጥር 20 ላይም ደግሞ ስለሚያነሳው ነው። በመብል ምክንያት የእግዚአብሔርን ሥራ አታፍርስ፣ ሁሉ ንጹህ ነው ይልና በመጠራጠር የተበላ ከሆነ ግን ክፉ ነው ይላል። ይህን ብቻ አይደለም የሚለው። በህብረት ባይሆንም አንድ ላይ በመቅረብ ባይሆንም ሰዎች ያላቸውን ነፃነት ለምንድን ነው ብሮድካስት የሚያደርጉት ነው የሚለው። ባጭሩ እንደዚህ ነው የሚለው። ቁጥር 22 ላይ ላንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሁንልህ ነው የሚለው። እምነት ሲል የምንድንበትን እምነት አይደለም። ቁጥር 1 እና ቁጥር 2 ላይም እንዳለው እምነት ነው። በእምነት ምክንያት ብርቱ፣ በእምነት ምክንያት ደካማ ሲል ስፔሲፊክ የሆነ ጉዳይ ነው። ምንድነው የስፔሲፊክ የሆነ ጉዳይ? እምነቴ ይሄንን ለመብላት ነፃነት ይሰጠኛል የሚለውን ኮንቪክሽን ነው እምነት የሚለው። ይሄንን ለመብላት ነፃነት አይሰጠኝም የሚለውን ነው እምነት ብሎ ያስቀመጠው በዚህ በሮሜ ምዕራፍ 14 ላይ። ስለዚህ እንዲህ አይነት አቋም ከማን ጋር ይሁንልህ? ለአንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሁንልህ። ለምን ለሌላው ትነግራለህ? ለምን ለሌላው ታውጃለህ ነው የሚለው። ለምሳሌ እኔ ክርስቲያን ነኝ። እንስሳት ሁሉ እግዚአብሔር የፈጠራቸው ናቸው። ስለዚህ እንቁራሪት ብበላ ምንም ችግር የለውም የሚል ሰው ሊኖር ይችላል። በራሱ ርኩስ አይደለም አይደል? እንቁራሪት ማን ነበር የፈጠራት? ማን የፈጠራት? አይዟችሁ በሉት። ማን ነው? እግዚአብሔር ነው። ስለዚህ አንድ ሰው ይሄንን ብበላ፣ አሁን እኮ ለእናንተ ነው እንጂ የገረማችሁ ቻይና ውስጥ ላሉ ክርስቲያኖች ነው የሚያወሩት ነው። ቆሜ እንጀራ በራሱ ርኩስ አይደለም እንደምል አይነት ነው ለነሱ አይደል? ስለዚህ እንደዚህ የሚያምን ሰው በዚህ መካከል ሊኖር ይችላል፣ እንዳለም አውቃለሁ። እና ይሄ ሰው እንዲህ በማሰቡ ችግር የለበት። ግን ለኛ ለምን ይነግረናል? እምነት በእግዚአብሔር ፊት ለራስህ ይሁንልህ ነው የሚለው። ለምን ሲነግረኝ ያሰናክለኛል ማለት ነው። ለምን ይነግረኛል? በተለይ በዚህ በሶሻል ሚዲያ ዘመን የበላነውን ፖስት የማድረግ ፈተና አለ አይደል? በዚህ ፈተና እኔ ሞድቄ ስለማቅ ነው። እና ሮሜ 14 ከገባኝ በኋላ ይቅርታ ጠይቄያለሁ እዛው ላይ ማለት ነው። እንቁራሪት በልቻ አይደለም አደራ፣ በልቻ አላውቅም። ግን ይሄ ፈተና አለ። ኢንስታግራም ላይ ፖስት የማድረግ፣ ፌስቡክ ላይ ፖስት የማድረግ መብታችን ነው፣ እምነታችን ነው። ህሊናችን አይከሰንም።
ህሊናችን ይቀበለዋል። ግን ይሄ አይነቱ ኮንቪክሽን፣ ይሄ አይነቱ መረዳት ይበላልም አይበለም የምትል ከሆነ በእግዚአብሔር ፊት ለራስ ይሁንልህ። ብሮድካስት አታድርገው። ይሄንን የሰሙ ሊጨነቁ፣ ሊያዝኑ፣ ሊሰናከሉ፣ ሊጠፉ ይችላሉ። እንዴት አምናለሁ? ለራስ በእግዚአብሔር ፊት ይሁንልህ። በጓዳ ለምን ጠብሳ አትበላትም እንቁራሪቷን? ለኔ ግን አትንገረኝ። ቻይና ሬስቶራንት ገብተ ለምን አትበላም? ለኔ ግን አትንገረኝ። ሳይህ እሰናከላለሁ፣ ስሰማ እሰናከላለሁ ነው ጥያቄው። ስለዚህ መሰረታዊ ባለሆኑ ጉዳዮች ላይ አንዳንድ ነገሮቻችን የግል ናቸው ማለት ነው። በእግዚአብሔር ፊት ለማን ይሁንልህ? ለራስ። እዛው በጌታ ሰላም እዛው ጨርስ። ሰው በጣም ያሰናክላል። ድሮ በአስራዎቹ ዕድሜ ያለው ከኮሪያ ሙሉ ወንጌል ቤተክርስቲያን ዮይዶ ፉል ጎስፕል ቸርች የሚላክ ቸርች ግሮዝ የሚል መጽሔት ነበር። ምናልባት እናንተም ታውቁታላችሁ አንዳንዶቻችሁ ብዬ አውቃለሁ። እና በጣም በቃ አርት ፔፐር ከለርፉል የሆነ ቆንጆ መጽሔት ነው። ዴቪድ ያንግቾ ይባላሉ ፓስተሩም፣ የመጽሔቱም ኤዲተር ኢን ቺፍ እሳቸው ነበሩ ይመስለኛል። እና መጽሔቱ ይመጣልናል እና መሀል ላይ በጣም ከለርድ የሆኑ ፒክቸሮች አሉ። እና መጋቢው ወደ ሩቅ ምስራቅ ሀገሮች ያው ኮሪያዊ ስለሆኑ ወደ አፍሪካም ሲመጡ አንዳንድ አካባቢዎች እንዴት እንደሚቀበሏቸው ለአገልግሎት ሲመጡ እነሱ ፎቶዎች ናቸው የሚያወጡት። እና አንዳንድ ቦታ ላይ የባህል ልብስ ለብሰው እየጨፈሩ ይቀበሏቸዋል። እሱ ፎቶ ፖስት ይደረጋል። አንዳንድ ቦታ የተስተናገዷቸው ምግቦች የሆነ ነገርና ደም ቀረበልንና ተስተናገድን ምናምን የሚሉ ፎቶዎች የተወሰኑ ጊዜ ይወጡ ነበር። እና በጣም ለኛ አስደንጋጭ ነበር፣ ለኔም አስደንጋጭ ነበር። እና ምንድነው ደም ማለት ነው? እና ክርስቲያን ሆነው የትልቅ ቤተክርስቲያን መጋቢ ሆነው በዓለም ላይ ትልቁ ነበር የሚባለው፣ አይ ቲንክ አሁንም ሊሆን ይችላል። እና እንደሱ አይነት ሲወጡ እኛ አፍሪካ እዛ ጫፍ ተቀምጠን ቀንዱ ጋር ተቀምጠን እኛ እንሰናከል ነበር ማለት ነው። በጌታ ሰላም ከዛ ልከውልን ሰላም ይነሱን ነበር። እና እርስ በርስ እንነቀ እንዴት ነው እንደዚህ የሚያረጉት? እና በቃ እና ገና ስራዎቹ ድሜነን እና ጓደኞቼ ጻፍን። በቃ እንዴት ነው እንዲህ የሆነው ብለን ስለ መጽሔቱም በጎ ነገር ጻፍን። ያው በጎ ነገሩን አተሙልን መጽሔቱ ላይ ከዓለም ሁሉ ከመጡ አንባቢዎች ተብሎ። ያኛውን በሚመለከት ግን ወፍ የለም፣ ጻጥ እስከዛሬም ማለት ነው። አንዳንድ እምነትህ ለራስህ ይሁንልህ፣ በእግዚአብሔር ፊት ከእግዚአብሔር ጋር ጨርሰው ማለት ነው። ስለዚህ በዚህ ዘመን ያለው አንዳንድ ፈተና ይሄ ነው። ክልክል እንደሆነ ህሊናችን የማይነግረንን እያወራው ያለውት የእግዚአብሔር ቃል በግልጽ ስለማይከለክለው፣ የእግዚአብሔር ቃል በግልጽ ስለማያወግዘው ጉዳይ፣ የእግዚአብሔር ቃል ስለማያዘው ጉዳይ ነው እየተናገርኩ ያለሁት። የእግዚአብሔር ቃል በሚያዘው ጉዳይ ላይ እንዲህ አይነት ነገር የለም። መጽሐፍ ቅዱስ በግልጽ በሚከለክለው ጉዳይ ላይ እንዲህ አይነት ነገር የለም። የእግዚአብሔር ቃል በግልጽ በማያዘው ባልከለከለው ጉዳይ ግን ምንም የማድረግ ነፃነት ቢኖረንም ግን ያንን አደባባይ ላይ ማውጣት አያስፈልገንም። ስለዚህ ሐዋርያው ጳውሎስ እያለ ያለው እሱም እንደሱ ነው የሚያደርገው። እና ምን ያደርጋል? እንዲህ አይነት ነገሮችን ኢንተርናላይዝ ማድረግ ነው ጥሩ። ነፃነታችሁን ኢንተርናላይዝ አድርጉት፣ አታውጡት ወደፊት። ነፃነት ቢኖራችሁም ሰዎችን ታሰናክላላችሁ ነው የሚላቸው። ስለዚህ የአደባባይ ጠባያችንንም ይመለከታል ማለት ነው። በአደባባይ የምናረጋቸው አደባባይ እየታየንም በሶሻል ሚዲያም አደባባይ ማለት ነው። ስለዚህ በሶሻል ሚዲያ ላይ የሚከሰቱትን ነገሮች፣ በአደባባይ የሚከሰቱትን ነገሮች ሁለት አይነት እንደሆኑ ሁለት ሰዎችን እየጠቀሰ ይመስላል። ከቁጥር 20 ጀምሮ እናንብበው። በመብል ምክንያት የእግዚአብሔርን ሥራ አታፍርስ፣ ሁሉ ንጹሕ ነው። በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው። ስጋን አለመብላት ወይንንም አለመጠጣት ወንድምንም የሚሰናከልበትን አለማድረግ መልካም ነው። ላንተ ያለህ እምነት በእግዚአብሔር ፊት ለራስ ይሁንልህ። ፈትኖ መልካም እንዲሆን በሚቆጥረው ነገር ግን በራሱ ላይ የማይፈርድ ብፁዕ ነው። የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል። በእምነት ያልሆነ ሁሉ ኃጢአት ነው ይላል። ስለዚህ ሁለት ሰዎችን ነው የምናየው። አንደኛው ፈትኖ መርምሮ ሲያየው ነገሩን ማድረግ ኃጢአት እንዳልሆነ ገብቶት የሚያደርግ ሰው ምንድነው ነው የሚለው? ብፁዕ ነው። ፈትኗል፣ መርምሯል፣ ህሊናው ተቀብሎታል። ስለዚህ ቢያደርገው ብፁዕ ነው፣ ምንም ችግር የለበት። ሌላኛው ደግሞ ፈትኗል፣ መርምሯል፣ ሲያስበው ህሊናው አልተቀበለው፣
ህሊናው ሻላለሁም ይሄ ሰው ቢያደርገው ምንድነው ነው የሚለው? ኃጢአት ነው የሚለው። ስለዚህ አንዱ ብርቱ ሊሆን ይችላል፣ ብርቱ የተባለው እዚህ ውስጥ፣ ሌላኛው ደግሞ ደካማ የተባለው ነው። ይሄ ብርቱና ይሄ ደካማ አንድን ነገር ቢያደርጉት ለአንዱ ኃጢአት ነው፣ ለአንዱ ኃጢአት አይደለም። ለብርቱ ህሊናው ብታረገው ችግር የለውም ስላለው ቢያደርገው ችግር የለውም፣ እንዲያውም ብፁዕ ነው። ለደካማው ይሄ ነገር ችግር አለው እያለ ሰዎችን አይቶ ከሰው ጋር ለመስተካከል ለመዘመን ብሎ ቢያደርገው ለሱ ምንድነው? ኃጢአት ነው የሚለው። ስለዚህ ጥያቄው ያለው የምናረገውን ነገር እንዴት እናርግ ሲል ከህሊና ጋር ተስማማ ነው የሚለው። አሁንም እላለሁ ይሄንን የምንለው በሞራላዊ ጉዳዮች ላይ አይደለም። ይሄንን የምለው በመሰረታዊ ክርስቲያናዊ ኤቲክስ ላይ አይደለም፣ በዶክትሪናዊ ነገሮች ላይ አይደለም። እነዚህ የህሊና ጉዳዮች አይደሉም። አንድ ሰው መጥቶ እኔ እኮ የሥላሴን አስተምሮ ለመቀበል ህሊናዬ አይፈቅድልኝም፣ ክርስቶስ በስጋ እንደመጣ እኔ እኮ መቀበል ህሊና አይሻይለኝም ቢለኝ ስላንተ ህሊና ምን አገባኝ ነው የምለው። ለምን? ይሄ ይነገረኛል። ይሄ ለህሊና ጀጅመንት የሚተው ነገር አይደለም። አንድ ሰው መጥቶ ጋብቻ የሚዋደዱ እስከሆኑ ድረስ የሚፋቀሩ እስከሆኑ ድረስ ተመሳሳይ ጾታ ቢሆኑ ሁለቱም ወንዶች ቢሆኑ ሁለቱም ሴቶች ቢሆኑ ምን ችግር አለው? ዋናው ፍቅር ነው፣ ህሊና የተቀብሎታል ቢለኝ የምለው ስላንተ ህሊና ምን አገባኝ ነው የምለው። ምክንያቱም ይሄ መጽሐፍ ይነገረኛል። ከተዋደድን ባንጋባም ብንተኛ ምን አለ? ዋናው ፍቅር ነው፣ በጓዳችን ቃል ተገባብተናል ቢለኝ ስላንተ ህሊና ምን አገባኝ ነው የምለው። ይሄ መጽሐፍ ይነገረኛል። ስለ እነዚህ ጉዳዮች አይደለም የምንነጋገረው። ሞራላዊ በሆኑ ጉዳዮች ላይ ብላክ ኤንድ ዋይት በሆኑ ጉዳዮች ላይ መመሪያው የእግዚአብሔር ቃል ነው። ነገር ግን ግሬ ኤሪያስ አሉ። የእግዚአብሔር ቃል ያልከለከላቸው ያላዘዛቸው ባህላዊ፣ ወጋዊ፣ ትውፊታዊ የሆነ ነገራዊ የሆኑ ጉዳዮች አሉ። አከራካሪ የሆኑ ጉዳዮች ገና ሮሜ ምዕራፍ ቁጥር 1ን ስንጀምር እንደሱ አይደል ያነበብነው? አከራካሪ በሆነ ጉዳዮች ላይ ተከራከሩ አይደለም፣ በሐሳቡ ሳትፈርዱበት ተቀበሉት ነበር ያለው። ስለዚህ እዛ ውስጥ ነው ያለነው። ጉዳዩ ግሬ ኤሪያ የምንላቸው ውስጥ ነው። በእነሱ ጉዳዮች ላይ ከማን ጋር አትጣላ ነው የሚለው? ከህሊና ጋር አትጣላ። ስለዚህ በአንዳንድ ጉዳዮች ላይ ሰው መጥቶ መሰረታዊ ባልሆኑ የእግዚአብሔር ቃል በማያዛቸው በማይናገራቸው ጉዳይ ላይ እንትን ኃጢአት ነው ብሎ ለሚጠይቀኝ ሰው ህሊና ጋር ተስማማ ነው የምለው። ተስማማ ከህሊና ጋር። ህሊና አታድርጋለህ፣ አታድርግ። ህሊና አድርጋለህ፣ አድርግ ነው የምለው። ነገር ግን ህሊና ፍጹም አይደለም። እንግዳ ትምህርት ሊሆንባችሁ ይችላል። በኋላ በውሃ ምናምን ቁርቆጭ እናደርገዋለን። ህሊና ኢንፈለብል አይደለም። ህሊና ይሳሳታል ወይም ዴቨሎፕ መሆን አለበት። እንደሱ ነው እያለን ያለው ሐዋርያ ጳውሎስ። ታስታውሱ ከነበረ ሮሜ 9 ላይ ህሊናዬ አልነበረም ያለው። ተመልሰን እንየው እስቲ ስለ እስራኤል ሲናገር። ያኔም ኮሜንት አድርጌ ነበረ። እንደዚህ ይላል፣ ብዙ ሐዘን የማያቋርጥም ጭንቅ በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም። ህሊናዬም በማን ይመሰክርልኛል? በመንፈስ ቅዱስ ነበር ያለው። ህሊና ብቻውን ፍጹም አይደለም። ሐዋርያው ጳውሎስ ግን ያን ነገር ሲናገር ህሊናዬ በማን ይመሰክርልኛል? በመንፈስ ቅዱስ። ህሊና ፍጹም አይደለም። ስለዚህ ምን ማድረግ አለብን ማለት ነው? ህሊና ተው ሲልህ ተው፣ አድርግ ሲልህ አድርግ። ግን ደግሞ ምን አድርገው? አዳብረው ህሊናህን ማለት። ህሊና በባክግራውንዳችን ጫና ውስጥ አስተዳደጋችን ይወስነዋል። በአስተዳደጋችን ጫና ውስጥ ይገባል፣ ይወድቃል። አሁንም ደጋግሜ እስኪ ሰለቻችሁ ነው የምናገረው። እየተናገርኩ ያለሁት መጽሐፍ ቅዱስ በግልጽ በማያዛቸው ጉዳዮች ላይ ነው። ሞራላዊ ባልሆኑ ጉዳዮች ላይ ነው። ይሄን አንድ ሰው መጥቶ
ለቅሶ ቤት ካርታ መጫወት እሺ አስይዞ ልጨምርበት ቢለኝ ህሊና ምን ይልሃል ነው የምለው። ምን ይልሃል ህሊና ነው የምለው። ቁማር ኃጢአት ነው እለዋለሁ። ግን ቁማር ሳይሆን እንደው ለጨዋታው ድምቀት ቢለኝ፣ ሳንቲም አስይዞ እግር ኳስ መጋጠም ሁላችን ያደግንበት ማለት ነው። ግን እንደው ገብሱን ላንሳ ብዬ ነው ቢለኝ ህሊና ምን ይልሃል ነው የምለው። ግን ደግሞ ትላንት ህሊናችን ከልክሎን ሳናረግ የነበረውን ነገር ዛሬ አድገን ህሊናችን ተቀብሎት የምናረጋቸው ነገሮች የሉንም? አሉ እኮ አሉ። ትላንት ህሊናችን ፈቅዶልን አድርገን ዛሬ በስለን አድገን ደግሞ ይሄን ነገር ባላረገው ጥሩ ነው ብለን ከህሊናችን ጋር ተስማምተን የቀየርናቸው ነገሮች የሉ? አሉ። ህሊና ምን ይሆናል ማለት ነው? ዴቨሎፕድ ይሆናል። ሆነም አልሆነም ግን ክርስቲያን በየትኛውም ጊዜ ከህሊናው ጋር መስማማት አለበት። እግዚአብሔር በህሊናችን ውስጥ ምሪትን ሊሰጠን ይችላል። አለበለዚያ ሰው ከህሊናው ጋር እየተጋጨ ከህሊናው ጋር እየተካሰሰ የሚያደርገው ነገር ምንድነው ነው የሚለው? ኃጢአት ነው የሚለው። ስለዚህ በመብል ጉዳይ እንቁራሪቷን ለመብላት ህሊና ከፈቀደልህ ብላ፣ ያው ግን በጓዳ ብላ። እንቁራሪቷን ለመብላት ህሊና ካልፈቀደልህ ሰው ሲበላ ብታይም እንዳትበላ። ፓስተሩን የበላው ሐዋርያው ነው የበላው፣ መንፈሳዊ አባቴ ነው የበላው፣ ስለዚህ እንደው ታፋዋን ምናምን እንዳትል። ህሊና ካልፈቀደልህ የሰውን ምሳሌ አትከተል ነው ጉዳዩ። ምክንያቱም ህሊና ሳይፈቅድልህ ከበላህ ምንድነው ነው የሚለው? ኃጢአት ነው ነው የሚለው። ምክንያቱም በእምነት ያልተደረገ ነገር ሁሉ ሲዘጋ እንደዚህ ነው የሚለው። በእምነትም ያልሆነ ሁሉ ምንድነው? ኃጢአት ነው። እምነት ሲል አሁንም ስለምንድን ነው የሚያወራው? በዚህ በሮሜ 14 ውስጥ አንድን ነገር ለማድረግ እምነቴ ክርስትናዬ ይፈቅድልኛል የሚለውን እምነት ነው እምነት የሚለው። የለም አይፈቅድልኝም የሚለውን እምነት ነው። ይህንን አጠቃላይ ለሆኑ ጉዳዮች መጠቀም ቢቻልም ሐዋርያው ጳውሎስ በዚህ ክፍል እየተናገረ ያለው ግን ስፔሲፊክ የሆነን ጉዳይ ነው። ለመብላት ይሄንን ምግብ እምነቴ ይፈቅድልኛል ብሎ ህሊናው የሚያረጋግጥለት ሰው መብላት ይችላል። ይሄን ለመብላት ህሊናዬ አይፈቅድልኝም፣ እምነቴ እንደሚፈቅድልኝ እርግጠኛ አይደለሁም እያለ የሚያረክ ሰው ግን በዚህ ኮንቪክሽን ስላላደረገው ምን ይሆንበታል? ኃጢአት ይሆንበታል። ስለዚህ እግዚአብሔር ብዙ ጊዜ በህሊናችን ይመራናል። እግዚአብሔር የሚመራን መንገድ ሰብጀክቲቭ ነው አንዳንድ ጊዜ አይደል? ለኛ ባለንበት ሲቹዌሽን፣ ባለንበት ሌቭል፣ ባለንበት ሁኔታ ከእግዚአብሔር ጋር ባለን ግንኙነት ይወሰናል። አንዳንድ ጊዜ አንዳንድ ነገሮችን እግዚአብሔር እኛን ተው ብሎ ሌሎችን ሊፈቅድ ይችላል። መሰረታዊ የሆነ ጉዳይ እያወራው አይደለም ብያለሁ፣ አይደለም። ነገር ግን እንዲህ አይነት ጉዳዮች ላይ አድርግ ብሎ ሌላውን አታድርግ ሊል ይችላል እግዚአብሔር አይደል? ይላል እግዚአብሔር። ልማር ብለው የሚነሱ ሰዎችን ቆይ ጊዜ አይደለም ቁጭ ብለ አንተ አሁን ጊዜ ነው ግባ ሊል ይችላል እግዚአብሔር። ላግባ የሚሉ ሰዎችን ቆይ ምንድነው ጥድፊያው ብሎ ሌላኛውን ደግሞ እግዚአብሔር ቀጥል ሊል ይችላል። ስለዚህ ለአንዱ እየፈቀደ እግዚአብሔር አንዱን ቆይ ሊል ይችላል፣ አንዱን ተው ሊል ይችላል። ልነግድ ብሎ በቃ ገንዘብ ልስራ ብሎ ሲነሳ ቆይ ጊዜ አይደለም ትጠፋለህ አንተ ብሎ እግዚአብሔር ያቆይና ሌላውን ደግሞ ይህን ቢዝነስ የሚያሯሩጥበትን በር ሊከፍትለት ይችላል። አንድን ነገር ለአንዱ ፈቅዶ ጊዜው ነው፣ ለአንዱ ግን ቆይ እስከ መጨረሻውም ሊከለክለው ይችላል እግዚአብሔር። ስለዚህ አንዳንድ ጉዳዮች ላይ እግዚአብሔር በህሊናችን ሊመራን ይችላል ማለት ነው፣ በህሊና ድምጻችን። ስለዚህ ህሊናችን ከፈቀደልን ልናደርጋቸው እንችላለን። ህሊናችን ካልፈቀደልን ማድረግ አይገባንም። አት ዘ ሴም ታይም ግን ህሊናችንን ዴቨሎፕ ማድረግ አለብን። ምክንያቱም ቃሉ ራሱ ደካሞች የሆኑት ብሎ ሲናገር ለማደግ ቦታ አላቸው እኮ ማለት ነው። ደካማ መሆን በራሱ ምን ነው የሚነግረን? የመበርታት የማደግ እድል መኖሩን ነው የሚነግረን። ስለዚህ አንደኛ አታሰናክሉ ሌላኛውን ሰው። ሁለተኛ የእግዚአብሔር መንግስት ፕራዮሪቲ ማግኘት አለበት በድርጊታችሁ፣ በስራችሁ፣ ባረማመዳችሁ። በእንደዚህ አይነት አከራካሪ ጉዳዮች ላይ የጉባኤውን ሰላም፣ የጉባኤውን ደስታ፣ እንደገና ደግሞ በቅዱሳን መካከል ጽድቅን መፈጸም የመሳሰሉ የእግዚአብሔር መንግስት ጉዳዮች ፕራዮሪቲ ሊያገኙ ይገባል ነው የሚለን። ሶስተኛ ደረጃ ደግሞ የሚነግረን ምንድነው? እርስ በርሳችን የምንተናነጽበትን አካሉን የሚያንጻውን አታፍርስ ይላል። እዚህ ጋር ደግሞ ተናነጹ ሲል የመገንባት የማነጽ ተቃራኒ ነው ማፍረስ። ስለዚህ አታፍርስ። ስለዚህ ምን አለ? እርስ በርስ የምንተናነጽበትን ይላል። ስለዚህ ሳደርገው ህብረቱን ያንጻል፣ ሳደርገው ማህበራችንን ያበረታል፣
ሳደርገው ለኛ አንድነት መያያዝ መዋጮው አለው። ካልሆነ ምን አድርገው አታድርገው ነው የሚለው። ዘመናችን ስለ መብት ብዙ የሚወራበት ነው። ልጆቻችን እንኳን ገና ህፃናት ሆነው መብቴ ነው ይላሉ። ከየት እንደሚያመጡት አላውቅም። መብቴ ነውና ኢትስ ኖት ፌር እኔ አብረው የሚወለዱ ሁሉ እየመሰለኝ መጥቷል። እና መብቴ ነው ይላሉ። ስለዚህ ያንን ወደ ቤተ ክርስቲያን ማምጣት በጣም ቀላል ነው። መብቴ ነው ባደርገውስ፣ መብቴ ነው ብበላስ፣ መብቴ ነው እንዲህ ብናገርስ፣ በስብሰባ በመሳሰሉት ጉዳዮች ማለት ነው። ያው ይሄ አይቀርም ሁሌም አይደል? ሁሌም ማለት መብቴ ነው፣ መብቴ ነው የሚል ነገር፣ ነፃነቴ ነው የሚል ነገር፣ ከዛም አልፎ ህሊናዬ ይፈቅድልኛል የሚል ነገር። ክፍሉ ምንድነው የሚለው? መብት ቢሆንም ነፃነታችሁ ቢሆንም ህሊናችሁ ቢፈቅድም አንደኛ ሌሎችን አታሰናክሉ፣ ሁለተኛ የእግዚአብሔር መንግስት ጉዳይ ፕራዮሪቲ ሊያገኝ ይገባል ከመብታችሁ ከነፃነታችሁ በፊት። ሶስተኛ መብታችሁ ነፃነታችሁ ቢሆንም እርስ በርስ የምትተናነጹበት ነገር ሊሆን ይገባል። እርስ በርስ እንድትተናነጹ የማያደርግ ከሆነ ይቅር ነው የሚለው። መብቴ ነው፣ ነፃነቴ ነው፣ ቀላል ነው። በእግዚአብሔር መንግስት ውስጥ ግን ቅድሚያ ማግኘት ያለበት የኛ መብት አይደለም። በእግዚአብሔር ጉባኤ የኔ መብት፣ የኔ ፍላጎት፣ የኔ ስሜት አይደለም። የኛ የህብረቱ፣ የጉባኤው፣ የቤተ ክርስቲያን የመያያዛችን፣ የህብረታችን፣ የአንድነታችን፣ የሰላማችን፣ የደስታችን፣ እርስ በርስ የመተናነጻችን የኛ ጉዳይ ነው መባል ያለበት። የሆኑ ነገሮችን ለማድረግ እኮ መብት አለኝ። ግን ደግሞ ለጉባኤው፣ ለቤተ ክርስቲያን፣ ለህብረቱ ሲባል ያንን መብቴን ምን አረጋለሁ? አስገዛለሁ። ነፃነት አለኝ ያንን ለማድረግ። ነገር ግን ከኔ ነፃነት ፍቅር ይበልጣል። በነፃነት ብቻ ሄጄ በድርጊቴ ሰዎች የሚሰናከሉ ከሆነ በፍቅር አልተመላለስኩም። ፍቅር ከነፃነት ይበልጣል። ይህን ነው የሚነግራቸው። ስለዚህ ለህብረት ስንል የምንተዋቸው ብዙ ነገሮች አሉ። ለጉባኤው ስንል፣ ለቅዱሳን ጉባኤ፣ ለእግዚአብሔር ጉባኤ ስንል፣ የመንፈስን አንድነት ለመጠበቅ ስንል፣ መያያዛችንን ስንል፣ እርስ በርስ መተናነጻችንን ስንል የምንተዋቸው መብቶች አሉን መብቶች። ሁላችን ልባችን የሚወጠረው መብቴ ነው ሊሆን ይችላል። ነገር ግን ፕራዮሪቲ የሚሰጠው በእግዚአብሔር ቤት መብት አይደለም። ነፃነቴ ነው። አዎ ነፃነት ነው፣ ነፃነትሽ ነው። ግን በእግዚአብሔር ቤት ውስጥ ቅድሚያ የሚሰጠው ነፃነታችን አይደለም። ፍቅር ከነፃነት ይበልጣል። አብረውኝ ያሉ ሰዎች ምን ያድርባቸዋል? ስናመልክ የምናሳያቸው ነገሮች እኮ ሌላውንም ግምት ውስጥ እየከተትን መሆን አለበት። ስለዚህ ስናጠቃልለው አከራካሪ በሆኑ ጉዳዮች ላይ ትክክል ሆኖ ከመገኘት ይልቅ ህብረትን ማስጠበቅ የተሻለ ነው። ብርቶቹ እኮ ትክክል ናቸው። ብርቶቹ ምግብ በራሱ ርኩስ አይደለም፣ ትክክል ናቸው። ሐዋርያው ጳውሎስም ይናገራል፣ እኔም በክርስቶስ ሆኜ እመሰክራለሁ፣ በራሱ ርኩስ የሆነ ነገር የለም። ልክ ናቸው፣ ትክክል ናቸው። ግን አከራካሪ በሆኑ ጉዳዮች ላይ ትክክል ሆኖ ከመገኘት ይልቅ የቅዱሳንን ህብረት ማስጠበቅ ይበልጣል። መሰረታዊ በሆኑ ጉዳዮች፣ ዶክትሪናል በሆኑ ጉዳዮች ላይ ትክክል ሆኖ መገኘት ዘላለማዊ ጣፈንታችንን ይወስናል። እዚህ ላይ ምንም ወደዚህ የምንለው ነገር የለም። ሞራላዊ በሆኑ ጉዳዮች ላይ ሁልጊዜም ትክክል ሆነን መገኘት ቅድሚያ አለው። ነገር ግን እንደሱ ባልሆኑ ጉዳዮች ላይ፣ ከዛ በመለስ በሆኑ ጉዳዮች ላይ ትክክል ሆኖ ከመገኘት ይልቅ ለቅዱሳን ህብረት መጠንቀቅ ይበልጣል። እግዚአብሔር የሰጠንን ህብረት ማስጠበቅ ይበልጣል። የእግዚአብሔርን ስራ፣ የእግዚአብሔርን ህብረት ለመብል ስትል አታጥፋው። እስቲ ቆም ብለን እናስባለን። መብታችን የሆነውን ነገር
ነፃነታችን የሆነውን ነገር የተፈቀደልንን ነገር ህሊናችን የማይወቅሰንን ነገር ግን ብናደርገው ህብረቱ የሚጎዳበት፣ አንድ ወንድም አንዲት እህት የሚሰናከሉበት ክርስቶስ የሞተላቸውን ሰዎች እኛ ያችን ነገር እንኳን ላለመተው ስንንገታገት ምናጠፋውን ህይወት ስናስብ ምን ጋር እንዳለን ያሳየናል። እንጸልያለን። ፍቅር ለሌሎች ግድ በመሰኘት የራሱን ነፃነት ይገድባል። አዎ መብቴ ነው። አዎ ነፃነቴ ነው። ግን ቅዱሳንን ያንጻል? እርስ በርስ ለመተናነጽ ይጠቅማል? የጉባኤውን ህብረት የጉባኤውን ሰላም ለመጠበቅ ይጠቅማል? የሚያዩ ሰዎች ቢሰናከሉበት ክርስቶስ የሞተለትን ሰው እኛ ለመብል ስንል ስናጠፋው፣ ለመናገር መብታችን፣ ለመብላት መብታችን፣ ለመጠጣት መብታችን፣ የሆነ ነገር ለማድረግ መብታችን ስንል ክርስቶስ የሞተለትን ሰው በመብል ምክንያት ስናጠፋው፣ ፍቅር ከነፃነት ይበልጣል። አከራካሪ በሆኑ ጉዳዮች ላይ የእግዚአብሔር ቃል በግልጽ በማያዛቸውና በማይከለክላቸው ጉዳዮች ላይ ትክክል ሆኖ ከመገኘት ይልቅ የቤተ ክርስቲያንን የቅዱሳንን ህብረት ማስጠበቅ ይበልጣል። ጌታ ሆይ እናመሰግንሃለን። መሐሪ ነህ፣ ምህረትህን እንማጠናለን። አንዳችን ለሌላኛችን ሳናስብ የራሳችንን ብቻ በማየት ያደረግናቸውን ነገሮች ይቅር በለን። እግዚአብሔር ሆይ ቅድሚያ ሊሰጥ የሚገባው የእግዚአብሔር መንግስትን ጉዳይ ቅድሚያ ሳንሰጥ የራሳችንን ጥቅም፣ የራሳችንን ደስታ፣ የራሳችንን ፍላጎት ጌታ ሆይ ያስቀደምንበትን ይቅር በለን። እግዚአብሔር ሆይ በልጅ ደም የዋጀኸውን ህዝብ፣ በልጅ ደም የመሰረትካትን ቤተ ክርስቲያን፣ በልጅ ደም ዋጅተ የሰበሰብከውን ማህበር በነፃነታችን ስም ባደረግናቸው ነገሮች የጎዳንበትን ዘመን ወደ ኋላ ስንመለከት እናዝናለን። ይቅር በለን። እግዚአብሔር አምላካችን ሆይ ትክክል የመሆንን ጉዳይ ከሁሉ ይልቅ በማስቀደማችን ጌታ ሆይ የህብረትን አንድነት ከማስጠበቅ ይልቅ አከራካሪ በሆኑ ጉዳዮች ላይ ትክክል መሆንን ከልክ በላይ ለጥጠን የወሰድንባቸውን ጊዜዎች እግዚአብሔር ሆይ ይቅር በለን። ግድ እንድንሰኝ እርዳን። ለደካሞች ጌታ ሆይ ግድ እንዲለን፣ ለአዲሶች ግድ እንዲለን ጌታ ሆይ እኛን ለሚመለከቱ ግድ እንዲለን እርዳን። መንገዳችን እግዚአብሔር ሆይ እንደ ዓለም መብቴ ነው በሚል ነገር ላይ እንዳይመሰረት፣ ነገር ግን በፍቅር እንድንመላለስ እርዳን። ጉዟችን ያማረ የሰመረ እንዲሆን በአንተም ዘንድ ምስጋና በሰዎችም ዘንድ ምስጋና እንዲሆንልን አንተንም ደስ እንድናሰኝ ሰዎችንም ደስ ማሰኘት እንድንችል በፍቅር እንድንመላለስ አንተ አግዘን። ስለረዳህን፣ ስለደገፍከን፣ ስላገዝከን ተመስገን። ጌታ ሆይ ክብርና ምስጋና ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም።